እርሶ ስመለስ እንግዲህ አንድ ቅሬታዎችን ሰምቻለሁ ወይዘሮዋ በዘር ቀረብ የሚላቸውን እና በዘር ጠጋ የሚላቸውን ሰዎች ሹመት ሰጥተዋል ተብለው አንዳንድ ቅስቀሳዎች ነበሩ እርሶም ይሄንን እንደማይዘነጉት ተስፋ አደርጋለሁ በተቋም ደረጃ የዘር መድሎ አርገዋል እርሶ በብሔር ማለት በብሔር የሚል ነገር በሶሻል ሚዲያ በሚኒስትሪውም አንድ ሁለት ሚዲያዎች አስኪደውታል ሰምተናል ቅሬታ መጥቷልኛ ጋር የሚል ሪፎርም ነው ያደረግነው ይሄንን ቤት ከሱ ማየት ጥሩ ነው የሚሆነው ነጋዴው ጋር የነበረውን የትላንትና ሁኔታ መርሳት አይገባም አንዱ ግብር የሚከፍልበት ሌላው ደግሞ የማይገባ ግብር ተወሰኖበት ከስራ ውጪ ጭምር የሚሆንበት አገርም ህዝብም ሰራተኞችም የሚጎዱበት ሁኔታ ብዙ ማሳያዎችን ማንሳት ይቻላል ይሄ ማስተካከል ነበረበት በዚህ ቤት ውስጥ ስተትም ከሆነ የምንሰራው የክህሎት ክፍተት ካለብን ለሁሉም እኩል የሆነ አይነት ነው እንጂ አንደኛውን የምንጠቅምበት ሌላውን የምናጠቃበት አሰራር ሊኖር አይገባም እንደዚህ አይነት ስብዕናም የለኝም ለምንድን ነው ማዳላው የኦሮሞ ህዝብ ጥያቄ እኮ ባድሎ ልጠቀም አይደለም የእኩልና ፍትሃዊ ተጠቃሚነት ጥያቄ ነው ይዞ ወደ ሜዳ የወጣውና በብዙ ሰዓት ውስጥ ያለፈው ሌሎችም ኢትዮጵያውያን ጥያቄያቸውን ያድሎ ነው ብዬ አላምንም በአድሎና በፍትሃዊነት በኢፍትሃዊነት ለህዝብ ጥቅም ማስገኘትም አይቻልም ስለዚህ ይሄ ዘመቻ ምንድነው የሚለውን ማየት ያስፈልጋል እንግዲህ ሲነሳ እንደሰማነው ከአጠቃላይ ከመስራ ቤቱ አመራር ውስጥ የተወሰነ ቁጥር በስማቸው ኦሮሞ የሆኑትን በመቁጠር አድሎ ተደርጓል መስራ ቤቱን በኦሮሞ ሞላቸው የሚል ክስ ነውና እንዲ ወርጄ ቁጥር ባላነሳ ደስ ባላይ ነበር ነገር ግን እየተነሳ ያለው በዚህ መልክ ስለሆነ ህዝብም የተደበሰበሰ እንዳይመስለው መረጃ ማግኘት ስላለበት ትንሽ መረጃ መስጠት እወዳለሁ አጠቃላይ በመስራ ቤታችን ያለው አመራር ቁጥር እስከ ቡድን አስተባባሪ ያለው ካየን መካከለኛ አመራሩን ጨምረን ከ1000 በላይ ነው ከዚህ ውስጥ የኦሮሞ ቁጥር 26% ብቻ ነው 26 እጅ ነው ተገፋ እየተባለ በተለያየ መንገድ የሚሰራጨው ደግሞ የአማራ ብሔር ነው ከዚህ ውስጥ የአማራ ብሔር ቁጥር 41 እጅ ነው የቱ ጋር ነው አድሎ የተደረገው ሌሎችም ብሔር በዚህ ሰዓት ማንሳት አልፈልግም ምክንያቱም በፉክክር መልክ በሚመስል መንገድ እየተነሳ ያለው በአማራና በኦሮሞ መካከል ስለሆነ ትክክል አይደለም ብዬ አምናለሁ ላቋርጦስና በዛው አንድ ላይ ተቀለል አድርገው ይመልሱልኛል እንግዲህ በሰፊው እንደሚነገረው የኢትዮጵያ ፖለቲካ በፓርቲ ደረጃ በሶስት ፓርቲዎች የሚዘወር በትልልቅ ፓርቲዎች በዋት በኦህዴድ በኦዲፒና በአዴፓ የሚዘወር ነው እና ፖለቲካውን የሚያሽከረክሩት እነሱ ናቸው ይባላል ነገር ግን በዚህ መሃል የሐረር ሰው የሶማሌው ጋምቤላው ከዚህ ተፈናጥሮ ከስልጣን የሚወጣበት ምክንያቱ ምንድነው እንደው የመጣንበትን መድሏል ኦዲፒ ብቻ ገቢዎችን ያዘው ለሚለው ትክክል አለመሆኑን ለማሳየት ነው እንጂ ዋናው እዚህ ጋር የመስራ ቤቱን ተልኮ መፈጸምና ማስፈጸም መምራት መቻሌ ነው እንጂ ያመጣኝ የኦዲፒ አባልነት እኮ አይደለም ያመጣኝ ድርድር ስንሰራ የሰራ ነው እኛ በህግ ነው ህጉ 155 ደንብ 155 2000 ዓመተ ምህረት የወጣ አዲስም አይደለም ያወጣ ነው እሱ ላይ ድልድል እንዴት ተመልሶ ማዋቀር እንዳለብን በይፋ ተቀምጧል መመሪያ ወጣ በብቃት አሁንም ቢሆን ጥንቃቄ መደረግ አለበት ብዬ አስባለሁ ምደባውን የሰራ ነው በቀደም ብዬ እንዳነሳሁት በታሳስ ወር ነው በታሳስ ወር በትክክል ምደባችንን ጨርሰን ህግና አሰራርን መሰረት አድርገን ሰራተኛን አዋይተናል ውጪ ላይ ለጥፈናል ውጤቱን ቅሬታ ያላቸው ቅሬታ እንዲያቀርቡ አድርገናል ለቅሬታ ኮሚቴ
በቅሬታ ውጤቱ መሰረት ቅሬታው መታየት ያለበትና ምላሽ ማግኘት ያለበት እንዲሻሻልለት ተደርገዋል። ከዛ ውጪ ደግሞ እንደ ደረጃ እድገት ቆጥረውት የእድገት ጥያቄ የጠየቁትን ሰራተኞች ቅሬታችሁ ምላሽ አላገኘም ብለን አዋያተናቸዋልም ውጪም ላይ አውጥተን ለጥፈናል። ምንም የተደበቀ ነገር የለውም ማለት ነው። ስለዚህ በታህሳስ ይሄ ከተደረገ አሁን ከ3 ወር በኋላ ዘመቻው ለምን በዚህ መልክ ወደ ሚያዝያ መጋቢት መጨረሻ አካባቢ ተጀመረ የሚለውን ማየት ተገቢ ነው የሚሆነው ማለት ነው። አንድም እየተነሳ ያለው የተነሱት ከኃላፊነት የአንድ ብሔር ናቸው እንደዚህ የሚል ነው አይደለም። ከሁሉም ብሔር ውጤት ማምጣት ያልቻለ ሁሉም ተነስተዋል። ውጤት ማስመዝገብ እኮ ይገባናል። ውጤት ካላስመዘገብን እዚህ ምን እንሰራለን? የተሰጠን ኃላፊነት ገቢው በትክክል እንዲሰበሰብ ህገወጥነትን እንድንዋጋ የሀገሪቷ ኢኮኖሚ ማደግ ኃላፊነት ማሳደግ ኃላፊነታችንን እንድንወጣ ነው። ስለዚህ ከየትኛውም ብሔር ይሆን ውጤት ያላስመዘገበ ተገምግሞ በግምገማው ውጤት መሰረት ከኃላፊነት ተነስተዋል። ይሄ ነገም ወደፊትም የሚቀጥል ጉዳይ ነው። በመጋቢት ወር ታስታውሺ ይሆናል የተለያዩ በህገወጥነት ላይ የተሰማሩ ነጋዴዎች ወይም ደግሞ የንግድ ድርጅቶች ወደ 135 የሚሆኑ ግብር ያጭበረበሩ በተለያየ ህገወጥነት ላይ የተሰማሩ ብለን እርምጃ ወስደናል። ወደ 105 ሰዎችም ታስረዋል። መግለጫ ሰጥቻለሁ። በማግስቱ ነው አንድ ሳምንት በኋላ ነው የዘመቻ የተጀመረው። ይሄንንም ማስተዋል ይገባል። ምናልባት እየሰራን ያለነውን ስራ እንደ አይነት ዘመቻ በማድረግ ማሸማቀቅ የሚታሰብ ከሆነ እኔም ባልደረቦቼም በዚያ አንሸማቀቅም። አንድ ሁለተኛ ይሄ የለውጥ አመራር ህዝቡን በፍትሃዊነት አይመለከትም፣ አድሏዊ አሰራርን ይከተላል በማለት ህዝቡ ፊት ተቀባይነትን ለማሳጣትና ጥርጣሬ ለመፍጠርም ታሳቢ ያደረገ ዘመቻ ከሆነ አይጠቅምም። እውነት ይገለጣል። ለጊዜው ብዥታ የሚፈጥር ነገር ቢኖር እንኳን እየተገለጠ ይሄዳል። ህዝብ ደግሞ ከእውነት ጎን ነው የሚቆመው። ሶስተኛ ጥላቻ አይጠቅም። በጥላቻ መንገድ የምናደርገው የተለያየ የተገኘንበትን ብሔር እየቆጠርን በብሔር መስተዳደብ እንደዚህ አይነት ነገሮች ዛሬ አይመጥኑንም ብቻ ሳይሆን ትልቅ ጉዳት ያደርሳል። ጉዳቱ ደግሞ የሁላችንም ነው የሚሆነው። ይህንንም የሚደግፉ አንዳንድ ሚዲያዎች አይቻለሁኝ። የአንድና የሁለት ሰው ወሬ ሰምተው መተው ወደ ተቋሙ ምንድነው የተሰራው እውነቱ ምንድነው እስኪ ማስረጃውን ብለው ማየትና ትክክለኛውን ነገር መዘገብ ሲችሉ ከአንድ ከሁለት ሰው ሀሜት ወይንም ደግሞ የተለያየ ክስ አዳምጠው እሱን ለህዝብ ማሰራጨት ትክክል አይደለም። የሚዲያ ስነ ምግባርም አይመስለኝም። ጥንቃቄ ማድረግ ያስፈልጋል። ኃላፊነት በተሞላው መንገድ መስራት ያስፈልጋል። መልካም እንግዲህ ከዚሁ ጋር ተያይዞ በቢቢሲ አማርኛ ላይ ያየሁት ንግግሮት ነው። አወዛጋቢ ንግግር ነው የተናገሩት። ለምንድን ነው እንደዛ የተናገሩት? በቅድሚያ ለቢቢሲ አማርኛ ክፍል ቀጥታ የሰጠሁት ኢንተርቪው የለም። እሺ ለቢቢሲ ኦሮምኛ ክፍል ኢንተርቪው ሰጥቻለሁ በዚህ ዙሪያ። ያ ወደ አማርኛ ሲመልሱት የተዛባበትን ሁኔታ እኔም አይቻለሁ። ተዛብቶ ነው የቀረበው እንጂ እኔ በቀጥታ በቀረበው አግባብ አልተናገርኩም። ኢንተርቪው ምን ነበረ? አጠቃላይ አሁን አንቺ እንዳቀረብሽው የአፈጻጸማችን የ9 ወር አፈጻጸማችን ነበርና ተግዳሮቶችስ በሶሻል ሚዲያ ላይ የአንድ ብሔር አድሎ አመዳደብ ተደርጓል በመስሪያ ቤቱ ይባላልና ያለኝን አስተያየት በዛ ላይ እንድሰጥ የኦሮምኛ ክፍሉ ጠይቆኛል። በአጠቃላይ ሰራተኛን የመደብ ነው በብቃት በችሎታ እንደሆነ አመራሩንም ያየነው በአመራር ብቃት ችሎታው በስራ ተነሳሽነቱ በውጤታማነቱ ከዚህ በፊት እንደሆነ ቅሬታውን በተመለከተ ግን ቅሬታ እየተነሳ ያለው አጠቃላይ የመስሪያ ቤቱን ሁኔታ ገጽታ በማይገልጽ መንገድ ነው። መስሪያ ቤቱ አሁንም ደግመዋለሁ ከወደ 1000 በላይ አመራር አለ። ወደ 900 የሚሆኑ መካከለኛ አመራርና ወደ 100 በላይ ወደ 120 የሚሆኑ ከፍተኛ የሚባሉ አመራር ያሉት መስሪያ ቤት ነው። ስለዚህ ከዛ ውስጥ የተወሰኑ ቦታዎች
ኦሮሚያ ውስጥ ያሉት ቅርንጫፎችንና ምክትሎችን እየጠቀሱ ኢትዮጵያ ምስራቃዊ ክፍልን ብቻ ከውስጥ ወስደው እየጠቀሱ ያቀረቡበት ነውና አይገልጸውም የተቋሙን ሁኔታ ነው። እነኛም ቦታዎች አብራራሁኝ። በማብራራበት ወቅት ጉምሩክን ለዛውም ገቢዎችን አይደለም ጉምሩክን መሰረት አድርጌ ጉምሩክ ውስጥ በአጠቃላይ ያሉት ቅርንጫፎች ከሌላው ክልል ኦሮሚያ ውስጥ ይበዛል። ንጽጽሩ ከሌላ ክልል ጋር ነው። አንዳንድ ክልሎች 2 ቅርንጫፍ ያላቸው አሉ። ሌላው አንድ ቅርንጫፍ ብቻ ያለን አለ። አንድ ክልል ላይ ሆነው ለ2 ለ3 ክልልም የሚያገለግሉ አሉ። ስለዚህ ኦሮሚያ ውስጥ ያሉት እነኚህ ቅርንጫፎች ላይ ትኩረት ማድረግ አለ በቅሬታ የሚመስለኝ። እዛ የመደብነው አመራር ከላይ ያለው ዋናው አመራር ወይም ደግሞ ስራ አስኪያጁ የአካባቢውን ቋንቋና ባህል የሚችል እንዲሆን አድርገን ነው። ብቃት ባሟላ ሁኔታ ነው። ብቃቱን አሟልቶ አይዋዛገብም። ብቃት አሟልቶ የአካባቢውን ቋንቋና ባህል የሚችል ሰው የለም እንዴ? እኔ ገበያዎችን እኮ እመራለሁ፣ ኦሮምኛ እችላለሁ፣ የኦሮሞ ባህል አውቃለሁ፣ የሌላውንም ኢትዮጵያዊ ማለት ነው። እንደዛ ማለት ነው። ምንም የሚጣረስ ነገር አልነበረውም። ግን አጠቃላይ እነኚህ የጠቀስኳቸው ቦታዎች አዳማ፣ ጅማ፣ ሞጆ፣ ሞያሌ ኦሮሚያ ውስጥ ያሉ ኮምፕሌን የቀረበባቸው ቅሬታ የቀረበባቸው ቦታዎች ናቸው። ልክ ነው። እዛ ቦታ ላይ ያሉ አመራሮች ኦሮሞ ናቸው። ይሄ ማለት ባህር ዳር ውስጥም በተመሳሳይ ነው። ኮምቦልቻ ላይም በተመሳሳይ ነው ያለን። መቀሌ ላይም በተመሳሳይ ነው ያለን። ሌሎችንም በምንወስድበት ሰዓት ድሬዳዋን በምንወስድበት ሰዓት ሌሎችንም እንደዛ መውሰድ እንችላለን። ቅርንጫፍ ያሉበትን ቦታ ይሄን ማድረግ ለራሱ ለስራው ስንል ነው። ቅድም እንዳነሱት ጉምሩክ ተጠሪነቱ ለእናንተ ነው። አሁን ደግሞ አዲስ ሰሞኑን በጣም ነጋዴዎች በከፍተኛ ቅሬታ ሲናገሩ የሰማሁት ከጉምሩክ ጋር ተያይዞ የአሮጌ መኪኖች ላይ የተጣለው ቀረጥ መነሳቱ ነው። ይሄ በከፍተኛ ቅሬታ አምጥቶ አይቻለው። ነጋዴዎቹ ሲሉ የሰማሁት በአሮጌ መኪኖች ላይ ድሮ 30% ቅናሽ ነበራቸው አሮጌ መኪኖቹን እንዲያስገቡ። አሁን ግን ሙሉ ለሙሉ እሱ ተቀይሮ በ100% ከፍለው እንዲያስገቡ አሮጌ መኪኖችን ተደርገዋል። ነገር ግን ቅሬታው ምንድነው? ቀደም ብሎ አልሰማንም፣ ቀደም ብሎ የተነገረን ነገር የለም፣ አልተዘጋጀንም እና ድንገት መኪኖቹን ለማውጣት ስንሄድ አሮጌ መኪኖች ላይ እንደዚህ አይነት ቀረጥ ጭማሪ ያለው ከአዲስ መኪኖች እኩል ነው የሚገቡት 100%ን ከፍለው የሚል ቅሬታ ሰምቻለሁ። የድበቃ ፖለቲካስ ትተናል በቃ ላላችሁም ወይ? ለምንድን ነው እንደዚህ ያደርጋችሁት? ይሄ አፈጻጸም ላይ እንዲህ አይነት ሁኔታ ገጥሞ ከሆነ እና ያለን በሂደት ላይ ያሉ የተፈቀዱ በፍጹም ይሄ መመሪያ አይመለከታቸው። መመሪያው ላይም አካተና ቅርንጫፎቻችንም እንዲያውቁት አድርገናል። በሂደት ላይ ያሉ በነበረ ሁኔታ ነው የሚስተናገዱት ማለት ነው። አንቺ እንዳልሽው እኛም በእንደዛ አይነት ሁኔታ አቤቱታ ቀርቦ አይተነዋል። ሁሉ እኩል መመሪያውን ተረድቶት ከመፈጸም አንፃር የነበረ ክፍተት እንደነበረ አይተን ወዲያውኑ ለሁሉም ቅርንጫፎቻችን ሰርኩላር አስተላልፈናል። አዲስ ከዚህ በኋላ ለሚፈቀድ ግዢ እንጂ በሂደት ላይ ያለን እንደማይመለከት ማለት ነው። ዋናው እሱ ሳይሆን የእርጅና ቅናሽ ነው የተነሳው። የቀረጥና ታክስ አሮጌ መኪና ላይ የሚጣለው ላይ ምንም አይነት የተለየ ውሳኔ ያላስተላለፍንም። ከቀረጥና ታክሱ ይቀነስ የነበረውን የእርጅና ቅናሽ ነው እንዲነሳ የተደረገው። እሱ ለምን የሚለውን ማየት ያስፈልጋል። አሮጌ መኪናዎችን በተመለከተ ወደ ሀገር ውስጥ ከማስገባት አንፃር ገደብ ከሌላቸው ሀገሮች ውስጥ ኢትዮጵያ አንዷ ናት። በእውነት የአሮጌ መኪና ማራገፊያ የሆንበት ሁኔታ አለ። ጥናት ተደርጓል። በትራንስፖርት ባለስልጣንም በጉምሩክም ጥናት ተደርጓል። በአንድ በኩል ገቢያችንን የተጎዳው ኢኮኖሚያችን የሚያመነጨውን ገቢ በትክክል መሰብሰብ ያልቻል ነው የውጪ ምንዛሬ ገንዘብ እጥረት ስለገጠመን ነው እንላለን። ዞር ብለን ደግሞ ያገኘናትን የውጪ ምንዛሬ ምናውልበት ቦታ በተመረጡና ቅድሚያ በሚሰጣቸው ላይ ነው ወይ የሚለውን ጥያቄ አንስተን መልስ መስጠት መቻል አለብን።
አሮጌ መኪና በሚገባበት ሰዓት ብዙ መለዋወጫ ነው ተከትሎ የሚገባው። ለዚህ የውጭ ምንዛሬ ይፈቀዳል ማለት ነው። ሁለተኛ ከፍተኛ ነዳጅ ነው የሚፈጁት። ጥናቱ የሚያሳየውን ነው የምናገረው። ነዳጅ የምናስገባው በድጎማ በሃርድ ከረንሲ ነው፣ በሌለ ውጭ ምንዛሬ ነው። የመኪና መለዋወጫ የምናስገባው በዚህ እጥረት አለ በመንለው የውጭ ምንዛሬ ገንዘብ ነው የምናስገባው። ይሄም ሆኖ የአየር ብክለቱን ያሳያል። ምክንያቱም በእርጅና ልካቸው እንኳን አልገደብንም፣ ከዚህ አመት በኋላ እንኳን ማስገባት አይቻልም የሚል ህግ ስለሌለን ማለት ነው። ብክለት ብቻ አይደለም የትራፊክ አደጋውንም ያሳያል ጥናቱ ማለት ነው። ይሄ ሁሉ መጥቶ የሚያርፈው ማን ላይ ነው? ተጠቃሚው ላይ ነው፣ ህዝቡ ላይ ነው። የአሮጌ መኪና ጉዳይ እድሜያቸው በጨመረ ቁጥር እርጅና ቅናሻቸው እየጨመረ ይሄዳል ማለት ነው። የኛ አሰራር ከ3 አመት በላይ 30% ነው የምንቀንሰው ማለት ነው። ስለዚህ አዲስ በሆኑና ትንሽ ያገለገሉ ሲሆኑ የእርጅና ብዙ ቅናሽ አናደርግላቸውም። ያ ብዙ ያረጁ ባስገባን ቁጥር ብዙ ቅናሽ እያደረግን ምንድነው አሮጌ መኪና እንዲገባ እያበረታታን ነው ማለት ነው። እንደዛ ነው ወይ መሆን ያለበት ነው። ብዙ ሀገሮችን እኮ ስናይ ጭራሽ ሀገራቸው እንዳይገባ ህግ አላቸው። ሌሎቹ ደግሞ ቀረጥና ታክሱን አዲሱ ላይ ሳይሆን አሮጌው ላይ በጣም ይጨምሩና የመከልከል ያህል በእንደዛ አይነት ሁኔታ ይገድቡታል ማለት ነው። ጥሩ ነው። ከዚህ ጋር ስታኪ ማነሳው እንግዲህ እናንተ እየሰራችሁ ያላችሁት አሮጌ መኪና ከነዳጅም አንፃር ከዶላርም አንፃር ችግር ውስጥ ከቶናል። እንዳገርም ብዙ የአየር ብክለቱንም አንስተው ተናግረዋል። አሮጌ መኪኖች እንዳይገቡ እየተቆጣጠራችሁ ነው ማለት ነው፣ ዋጋውን ከፍ አድርጋችሁ። ነገር ግን አዲሱ መኪና ላይ ታዲያ ለምን ቅናሽ አታረጉም? አዲስ እንዲገባና ለማበረታታት አሁን በዋናነት መታየት ያለበት ቀረጥና ታክስ አሮጌ መኪና ላይ እንዲቀነስ የሚደረገውን ነገር ብቻ ነው የገደብ ነው ማለት ነው። እንዳይቀነስ በትክክል ህጉ በአሮጌ መኪና ላይ ከፈለ የሚለውን የታክስ መጠን የከፈለ ዛሬም ቢሆን ያስገባል። ስለ አሮጌ መኪና አጠቃላይ ምን እናድርግ፣ መፍትሄው ምንድነው? አዲስ ላይ መቀነስ ነው ወይስ ደግሞ አሮጌ መኪና ላይ ታክስ የምናሰላበትን መንገድ እንቀይረው የሚለው ጥናቱ አልቆ እየተሰራ ነው ያለው። እሱን በወቅቱ ብዙ ባለድርሻ አካላት ናቸው በውስጡ ያሉት። ትራንስፖርት ሚኒስተርም ገንዘብ ሚኒስተርም አሉና ቶሎ ያልቃልን ብዬ አምናለሁ። በከፍተኛ ትኩረት እየተሰራ ነው ያለው። እሱን ይፋ እናደርጋለን። ግን ችግሮች እንዳሉ ህዝባችን ማወቅ አለበት ነው። አሁን እዚህ ጋር ያለነው ከስሌት አንፃርም እኛ እንደ ጉምሩክ ያየነው ከስሌት አንፃርም ብዙ ችግር ስለነበረ ነው ማለት ነው። አንደኛ የምናሰላበት መንገድ የበለጠ አሮጌ መኪናን የሚያበረታታ ስለሆነ ሲተገበርም ለልዩነትና ለተለያየ አድሎ ክፍተት እንደፈጠረ አይተናል በጥናታችን ማለት ነው። እኛን በሚመለከት እንትን ውስጥ ገደብ ውስጥ ቢያንስ አሮጌ መኪና ላይ የሚደረገው የእርጅና ቅናሽ የተለየ አስገዳጅ ህግ በኢትዮጵያ ውስጥ የለምና ስለዚህ ለጊዜው አቁመን ጥናቱ አሁን በተጠናው መንገድ ህጉ ዋናው ህግ ይወጣል። በዛ መንገድ ስለ አሮጌ መኪና እንደ ኢትዮጵያ አንድ ነገር መወሰን ያለብን ይሆናል። የትራንስፖርት አማራጭ እኮ ግን ምንም አላደረጋችሁም። አሮጌ መኪኖቹ አይግቡ፣ ሰዎችም እንዳይገዙት እንዳይደፍሩት ሌክዠሪም ነገር ሊሆን ነው ወደፊት። እንግዲህ አሁን ሰዎች አሮጌ መኪና መንዳት አይችሉም። ቀረጥ የነበረው 30% ቅናሽ ወደ 100% እንደ አዲስ መኪና ይገባል። የእርጅና ቅናሽ የእርጅና ቅናሻቸው የለም ተነስቶላቸዋል። ከአዲስ መኪና እኩል ይከፍላሉ ማለት ነው። አዲሱ መኪና ላይ ደግሞ ለማስገባት ማበረታታቻዎች የሉም። የአዲስ መኪናና የአሮጌ መኪና ቀረጥ አሰላል እና ልክ እንትኑ መጠኑ እኩል አይደለም። ሆነም ቀረም መኪና እየተወደደ መምጣት አይቀርም። አዲሱ ላይ ደግሞ ገና ጥናት እያደረጋችሁ ነው። አዲሱ ላይ ሰዎች አዲስ መኪና እንዲነዱና ያለውን እንዳገር ያለውን ክራይሲስ ለመፍታት አላዘጋጃችሁም። እሱ ብቻ አይደለም፣ ትራንስፖርት አማራጮችም ገና በደንብ አልተዘረጉምና እሱስ ላይ ምንድነው የምታረጉት? ዝም ብሎ መዝጋት ብቻ ነው ወይ? አይደለም። አንደኛ እቺ መመሪያ አልዘጋችም። ቅድም እንዳልኩት አሮጌውም አዲሱም ይገባል ይፈቅዳል።
የእርጅና ቅናሹ በሚነሳበት ሰዓት አስመጪው ላይ የተወሰነ መጠን ገንዘብ ይጨምርበታል። ይሄ እውነት ነው። ይሄ ብቻ ነው እንጂ እስካሁንም አታስገባም የሚልም ነገርም የለም። ሁለተኛ ያነሳሽው ቶሎ ብሎ አሁን እንዳማራጭ እየተሰራ ያለውን ህግ ቶሎ ብሎ ማውጣት ነው። ህጉ እየተሰራ እንደሆነ አውቃለሁ። ከጥናት ያለፈ ነው። ጥናቱ ታይቶ ጸድቋል። ወደ ህግ ረቂቅ ደረጃ ላይ ነው ያለው። ከዛ ባለፈ ግን ዋናውና መሰረታዊ ነገር የትራንስፖርት አማራጭ ነው። የትራንስፖርት አማራጭ ላይ የትራንስፖርት ሚኒስቴር በጣም እየሰራ እንደሆነ አውቃለሁ። ዝርዝሩ ምንድነው የበለጠ እዛ ማየቱ ጥሩ ነው የሚሆነው ብዬ አስባለሁ። ስለዚህ ትክክለኛ አሮጌ መኪና በጣም ያረጁ መኪናን ወደ ኢትዮጵያ ማስገባት የትራንስፖርት አማራጭን ይፈታል የሚል እንደዛ አይነት ጥናት የለም። የትራንስፖርት አማራጭን በሱ ነው ወይ የምንፈታው? ጉዳቱን እኮ በጥናቱ እኮ አየ ነው። ጉዳቱን በሰው ህይወት አደጋ እየደረሰ ዜጎቻችን እየሞቱ መለዋወጫውን ለማስገባት እችኑ ያለችን የውጭ ምንዛሬ እየተሻማ ያለንን ነዳጅ በድጎማ ከህዝብ የህዝብ ገንዘብ በድጎማ የምናስገባውን ነዳጅ ፍጆታው በጣም እየጨመረ በየጊዜው የምናስገባው ነዳጅ በውጭ ምንዛሬ ነው። እሱ እየጨመረ ሌላውንም ጉዳት አብረን ካላየ ነው ይሄኛውን ብቻ ከውስጡ መዘን የምናይ ከሆነ ትክክለኛ ውሳኔ ላይ ስለማንደርስ ነው። ሁለቱንም እንዴት አድርገን እንፍታው? በዚህ በኩል ያለውን ጉዳት መቀነስ አለበት። ዳምፒንግ መሆን የለበትም ኢትዮጵያ። ይሄ ነው። ሁለተኛ የትራንስፖርት አማራጭ ደግሞ ፈጠን ብሎ የተጀመረው ነገር ማለቅ የሚችልበት ሁኔታ ትኩረት ተሰጥቶት ሊሰራ ይገባል። ትክክለኛ ነው። እሺ የመጨረሻ ጥያቄ ነው ከዚህ ጋር ማነሳው ከዚሁ ከመኪናዎች ጋር በተገናኘ ነው። እንግዲህ የሰማውት ቅሬታ ሰዎቹ ሲናገሩ መኪና አሮጌ መኪናዎችን አስመጥተው የሚሸጡ ሰዎች ሲናገሩ ሳናቅ ለማውጣት ሄደን ነው ክፍያው በድንገት የተነገረን ነው። እርሶ ደግሞ እንደሚሉኝ በሂደት ላይ ያለውን አይመለከትም ይላሉ። ነገር ግን እውነት የሆነው ነገር በሚዲያም ሰዎች ወጥተው ሲናገሩ የሰማውት ቅሬታቸውን ከብዙ እንደውም በጣም ጩኸት ባለው ድምጽ ነው ሲናገሩ የነበረው። እንደዚህ ክፈሉ ተብለን አልሰማንም ነው። ይሄን ምን ማሻሻያ ታርጉላችኋላችሁ ወይም የእርሶ ዕውቀት እንደዛ ተብሎ የተነገረበት ሁኔታ ስላለ መመሪያው አዲስ ስለሆነች ሰራተኞቻችንም በደንብ ያልተረዱት ነገር ይኖራል። እንደዛ ሳይሏቸው ከመሬት ተነስተው ያሉ ብዬ ስለማልገመት ማለት ነው። ስተት ነው። በሂደት ላይ ያለውን አይመለከትም። ስለዚህ እሱ እንዲስተካከል አድርገናል። መልካም። እሺ ወደ ሌላ ጥያቄ ሳልፍ እንግዲህ በአገሪቱ ውስጥ ያለ የኃይል መቆራረጥ ነበረ። አሁን ለይቶለት ጭራሹኑ ወደ በፈረቃ ሆኗል። ያው ግድቡ ችግር ገጥሞታል። የውሃ እጥረት አለበት። ሆነም ቀረም ፋብሪካዎች ይቆማሉ፣ ንግዱ ይቀዘቀዛል፣ በመብራት በኃይል የሚሰሩ እንቅስቃሴዎች በሙሉ ይቆማሉ። በዚህ ውስጥ የገቢ አሰባሰባችሁ እንዴት ይረዳል ነጋዴውን? እንደ ሀገር እናንተን ብቻ ሳይሆን ወይም ደግሞ የገቢ ሚኒስትሩን ሳይሆን ኃይል መቆራረጥ ባለበት ሁኔታ ያሉ የስራ መቆሞችን በምን ታካክሷቸዋላችሁ? እንግዲህ ይሄ ለነጋዴው ብቻ ሳይሆን አጠቃላይ ሀገራዊ ሁኔታ የገጠመን ነው። የኛ ገቢ አሰባሰብም ላይ ምንም ተጽዕኖ የለውም የሚል እምነት የለንም። ምክንያቱም ብዙ አምራች የሆኑ ፋብሪካዎች አሉ። ሌላውም ነጋዴ እንደዛው ኤሌክትሪክን ተጠቅሞ የሚሰራ በመብራት ኃይል በኩል አንዳንዶቹ ላይ እንደ ተቋሙ እንደ ካምፓኒ ሁኔታ ማለት ነው በተለይ ብዙ ከያዛቸው ስራዎች ከሀገራዊ ጠቀሜታው ከሚያስተዳድረው ሰራተኛ ከእንደዚህ አንጻርና ብልሽት የምርቶች ብልሽት እንደዚህ እንዳይገጥመው የተደረጉ ጥንቃቄዎች ያሉ ይመስለኛል ሲሰጡ ከነበሩት ማብራሪያዎች። እኛ ጋር ግን ምንም አይነት ተጽዕኖ አያሳድርም የሚል አይደለም። አንዳንድ ጊዜ ሀገር ላይ እንደዚህ አይነት ሁኔታዎች በሚያጋጥሙበት ሰዓት በጋራ የምንከፋፈለው በርደን ነው። ይሄ ግን ለአጭር ጊዜ እንደሚሆን ሰምተናል። በዛም በኩል ከፍተኛ ትኩረት እየሰጠው እንዲሰሩት እየተደረገ እንደሆነና
በከፍተኛው አመራር የተለያዩ ድጋፍ እየተደረገላቸው እንደሆነ አውቃለሁ። በአጭር ጊዜ ከችግሩ ውስጥ የምንወጣበት ሁኔታ ይኖራል የሚል እምነት አለኝ። መልካም ወደ እርሶ ስመለስ እንግዲህ አንዳንድ ቅሬታዎችን ሰምቻለሁ። ወይዘሮዋ በዘር ቀረብ የሚላቸውን እና በዘር ጠጋ የሚላቸውን ሰዎች ሹመት ሰጥተዋል ተብለው አንዳንድ እንቅስቃሴዎች ነበሩ። እርሶም ይሄንን እንደማይዘነጉት ተስፋ አደርጋለሁ። በተቋም ደረጃ የዘር መድሎ አድርገዋል ወይ እርሶ? በብሔር ማለት ነው። በብሔር የሚል ነገር በሶሻል ሚዲያ በሚኒስትሪንጉ አንድ ሁለት ሚዲያዎች አስኪደውታል፣ ሰምተናል። ቅሬታ መጥቷል እኛ ጋር የሚል ሪፎርም ነው ያደረግነው። ይሄንን ቤት ከሱ ማየት ጥሩ ነው የሚሆነው። ነጋዴው ጋር የነበረውን የትላንትና ሁኔታ መርሳት አይገባም። አንዱ ግብር የሚከፍልበት፣ ሌላው ደግሞ የማይገባ ግብር ተወሰኖበት ከስራ ውጪ ጭምር የሚሆንበት አገርም ህዝብም ሰራተኞችም የሚጎዱበት ሁኔታ ብዙ ማሳያዎችን ማንሳት ይቻላል። ይሄ ማስተካከል ነበረበት። በዚህ ቤት ውስጥ ስተትም ከሆነ የምንሰራው የክህሎት ክፍተት ካለብን ለሁሉም እኩል የሆነ አይነት ነው እንጂ አንደኛውን የምንጠቅምበት ሌላውን የምናጠቃበት አሰራር ሊኖር አይገባም። ብዙ ኃላፊነት ቦታዎችም ሲሰሩ የነበሩ ሰው ስለሆኑ አሁን ሀገሪቱ ያለችበትን ሁኔታ ጠይቆታለው። የገበያው መቀዛቀዝ ቅድም እንዳነሳ ነው፣ የስራ አጦች መበራከት፣ የዶላር እጥረት፣ የኑሮ ውድነትን ጨምሮ በጠቅላላው ሲነሳ እናንተ ላይ ኢህአዴግ አልቻላችሁም ትባላላችሁ። መልሳለሁ። ስለዚህ በለውጥ ሂደት ብዙ ተግዳሮት አጋጥሞናል። ለውጡን የሚደግፍና የማይደግፍ የተለያየ አካል መቼም በለውጥ ውስጥ ያጋጥማል። አጋጥሞናልም ካልሸፋፈነው በስተቀር ማለት ነው። ስለዚህ እኩል ሁላችንም ይህንን ሁኔታ መለወጥ አለብን ብለን እንደ ሀገር ማለት ነው ርብርብ ብናደርግ ብዙዎቹ ነገሮች ሊቀነሱ የሚችሉበትን ሁኔታ ማየት ይቻላልና ተግዳሮቶቹ ቢኖሩም የማንሻገራቸው ነው ብያለሁ። ባንሻገራቸው ማንሻገራቸው የሚሆኑና የሚጥሉን ተግዳሮቶች ቢሆኑ እስካሁን ባለው ነበር። በአሁኑ ጊዜ ብዙ ነገር እኮ ተቀርፏል። ኢኮኖሚው በመናይበት ሰዓት 2010 ወደ አመቱ መጨረሻ ይመስለኛል ፌደራል መንግስት እኮ ደሞዝ መክፈል አቅቶት ነበር። ዛሬ እዛ ሁኔታ ላይ አይደለም ያለነው። የበጀት ጉድለቱ በመጠኑ እንዲጠብ ተደርጓል። ገቢውም ቢሆን ባቀድነው ልክ ባይሄድም ከባለፈው አመት መሻሻልን አሳይቷል። ኮመርሻል የነበሩ ለሆኑ ብድሮቻችንን ወደ ኮንሴሽናል እንዲቀየሩ የተደረገበት ሁኔታ አለ እና ብዙ እውነቶችን ህዝቡም እያወቀው ነው ያለው። በሌላ በኩል ያለውን እውነት ለማድበስበስ የሚደረጉ ሩጫዎች፣ ዘመቻዎች ቢኖሩም አብዛኛው ህዝብ ግን ለውጥ እንዲመጣ የሚፈልግ ነው። ለለውጡ የሚሰራ ነው። አመራሩን በዛ ልክ ጠንክሮ ብዙ ነገሮችን ክፍተቶችን መዝጋት እየቻለ ነው ያለው። ሁሉም ነገር ግን ባንዴ ልንቀርፈው አንችልም። የብዙ ነገሮች ድምር እዳ ነው በአሁኑ ሰዓት በአንድ ጊዜ እንዲቀረፍ ጥያቄ እየቀረበ ያለው፣ ግፊትም እየተደረገ ያለው። ህዝባችን ግን እየተረዳ ነው ብዬ አምናለሁኝ። ይሄ ካልሆነ ጉዳቱ ለሁላችንም ስለሆነ በእንደዚህ አይነት ሁኔታ መቀጠል የለበትም የሚሉ ብዙ ስሜቶችን፣ ብዙ ድፍረቶችን፣ ብዙ የውይይት መድረኮችን እያየን ነው። ይሄ ለውጥ ነው በራሱ ማለት ነው። እውነትን ገልጠን አብረን መስራት ያለብንን ተያይዘን ከህዝባችን ጋራ በመስራት እንጂ አሁን ዛሬ ብናድበሰብሰው ነገ ተመልሶ እንቅፋት መሆኑ አይቀርምና የነበሩ ችግሮች ተደማምረው ዛሬ ላይ ተግዳሮት አብዝተዋል። ብዙ ነገሮች ግን እየተሻሻሉ ነው ያሉት። እነኚህ ማሻሻሎች እየቀጠሉ ሊሄዱ የሚችሉ እንጂ
የሆነ ቦታ ላይ የሚያስቆሙን አይደሉም። እሺ እኔ በተመልካቾች ስም በጣም ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ ጊዜዎትን በሙሉ ስለሰጡኝ በጣም አድርጌ አመሰግናለሁ። መልካም እድል እመኝልዎታለሁ። እግዚአብሔር ይስጥልኝ። በመጨረሻ ሊሉ የሚፈልጉት ነገር ካለ እድሉ ልስጦትና እኔ ጥያቄዎችን በሙሉ ጨርሻለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ። እሺ